ሰላም የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እንደምን ቆይታችኋል? በሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። የአማራ ፋኖ በጎጃም፣ የአማራ ፋኖ በወሎ ቤተ አምሐራ፣ የአማራ ፋኖ አንድነት በጎንደርና የአማራ ፋኖ በሸዋ ከፍተኛ አመራሮች በጋራ ቋራ ጎንደር ባደረጉት ቀናትን የወሰደ መስራች ጉባኤ ዛሬ ግንቦት 1 ቀን 2017 ዓ.ም የአማራ ፋኖ ብሔራዊ ኃይል አማራ ፋኖ ናሽናል ፎርስ የተሰኘ ድርጅት መመስረታቸው ተሰማ። የተቋቋመው ጠቅላላ ጉባኤ ማዕከላዊ ምክር ቤት፣ የሥራ አስፈጻሚ ኮሚቴ እንዲሁም የአባት አርበኞች ምክር ቤትን አካቶ ህገ ደንብ በማጽደቅ ነውም ተብሏል። ሙሉ መረጃውን አዘጋጅተናል። የሰሜን ምዕራብ እዝ ማሰልጠኛ ማዕከል ለሁለት ወራት በአመራር አቅም ግንባታ ያሰለጠናቸውን የሬጅመንትና የሻምበል አመራሮችን ያስመረቀ ሲሆን ከየትኛውም አቅጣጫ ሊሰነዘሩ የሚችሉ ጥቃቶችን መመከት በሚያስችል የዝግጁነት ደረጃ ላይ እንደሚገኝ የእዙ ዋና አዛዥ ሌተናል ጀነራል ብርሃኑ በቀለ ተናግረዋል። ዝርዝሩን አዘጋጅተናል። የአማራ ፋኖ ትናንትና ሚያዝያ 30 ቀን 2017 ዓ.ም ምሽት በቆቦ ከተማ የአገዛዙ የስበት ማዕከል የሆኑ ቦታዎች ላይ ጥቃት መፈጸሙንና በርካታ ኃይሎችን አድማ ብተናና ሚሊሻዎችን ሙትና ቁስለኛ ማድረጉን ገልጿል። ይህ በእንዲህ እንዳለ የአማራ ፋኖ አንድነት በጎንደር ቃል አቀባይ ፋኖ ዮሐንስ ንጉሱ አማራው ለአንድነቱ ጭንቅ ጥበብ ብሎ አንድ አድርጉን ሲል እየተማጸነ ነው። ልክ ነው፣ ለህዝቡ ብሎ የሚታገል ፋኖ አንድ ሳይሆን ከመቀመጫው አይነሳም ሲል ተናግሯል። ተጨማሪ አለን። የጤና ባለሙያዎች የደሞዝና ሌሎች የጥቅማ ጥቅም ጥያቄዎች ማንሳታቸውና ከ4 ቀን በኋላ የስራ ማቆም አድማ እናደርጋለን ማለታቸውን ተከትሎ የጎንደር አጠቃላይ ሆስፒታል በስሩ የሚገኙ የጤና ባለሙያዎችን አስቸኳይ ስብሰባ ጠርቷል። የቀድሞ የሰላም ሚኒስቴር ዴኤታ አቶ ታዬ ደንደአ ዛሬ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ጸረ እውቀት ቁማርተኞች ዛሬም እውነቱን አልተረዱም፣ ኢትዮጵያ እኮ የቄስ ሞገሴና የምሪት ደላላ ብቻ አይደለችም ያሉ ሲሆን በተለያዩ የሙያ ዘርፍ ላይ ያሉ ኢትዮጵያውያንን ጠቅሰው የዳቦ እንጂ የመዝናኛ ጥያቄ የለንም፣ ስለዚህ የፓርክና የኮሪደር ቁንጅና አያምረንም ብለዋል። ዝርዝሩን የምናስደምጣችሁ ይሆናል። በከፍተኛ ፍርድ ቤት የፍትሐ ብሔር ጉዳይ 3937 መዝገቦች ቀርበው 2758 መዝገቦች እልባት ሲያገኙ በወንጀል ጉዳይ 1432 መዝገቦች ቀርበው 884ቱ ውሳኔ አግኝተዋል ያለው የደቡብ ወሎ ዞን በከፍተኛ የዳኞች ስራ መልቀቂያ ሳቢያ በተፈጠረ የዳኞች እጥረት መዝገቦች በታቀደው ልክ እልባት አላገኙም ሲል አስታውቋል። ሌላኛው መረጃችን ነው። ፓኪስታን 3 የጦር ሰፈሮች ላይ በሰው አልባ አውሮፕላኖችና ሚሳኤሎች ጥቃት አድርሳለች ስትል ብትከስም ኢስላማባድ ግን ውንጀላውን ውድቅ አድርጋለች ተባለ። ከዋጃ አሲፍ በበኩላቸው እስካሁን ጥቃት አልፈጸምንም፣ ምንም አላደረግንም፣ ጥቃት አድርሰን ደግሞ አንክድም ሲሉ መናገራቸው ተሰምቷል። ተጨማሪ አለን። ውድ የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ያልተሰሙ አዳዲስ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትቆዩ በአክብሮት እንጋብዛለን። ህገ መንግስታዊ ተልዕኳችንን በላቀ ብቃት መወጣት በሚያስችለን የዝግጁነት ደረጃ ላይ እንገኛለን ሲሉ ሌተናል ጀነራል ብርሃኑ በቀለ ተናገሩ። በሰሜን ምዕራብ እዝ ከየትኛውም አቅጣጫ ሊሰነዘሩ የሚችሉ ጥቃቶችን መመከት የሚያስችል የዝግጁነት ደረጃ ላይ እንደሚገኝ የእዙ ዋና አዛዥ ሌተናል ጀነራል ብርሃኑ በቀለ ተናገሩ። የእዙ ማሰልጠኛ ማዕከል ለሁለት ወራት በአመራር አቅም ግንባታ ያሰለጠናቸውን የሬጅመንትና የሻምበል አመራሮችን አስመርቋል። በምረቃ ስነ ስርዓቱ ላይ የተገኙት የሰሜን ምዕራብ እዝ ዋና አዛዥ ሌተናል ጀነራል ብርሃኑ በቀለ መንግስታዊ ስርዓቱን ከየትኛውም ጥቃት ለመጠበቅ አንድ ወታደር በአካል በስነ አእምሮና በውጊያ ስልት መብቃት እንዲሁም የአመራር ክህሎት ሊኖረው ይገባል ብለዋል። የውትድርና ሙያ ከሌሎች ሙያዎች የሚለየው ግዳጁ በቡድን ወይም በጋራ የሚፈጸም፣ ስራውን ለመስራት ደግሞ ዕውቀትን መውጣት መውረድና መድከምን እንዲሁም ውስጣዊ አንድነትን የሚሻ ሁልጊዜ የሚያሰልጠንና ከዘመኑ ጋር መዘመንን የሚጠይቅ በመሆኑ ነው ብለዋል ሌተናል ጀነራል ብርሃኑ በቀለ። ወታደራዊ ዝግጁነታችን ኢትዮጵያን ከየትኛውም አቅጣጫ ሊሰነዝሩ ከሚችሉ ጥቃቶች መከላከል የሚያስችል ነው ያሉት የሰሜን ምዕራብ እዝ አዛዥ ሌተናል ጀነራል ብርሃኑ በቀለ ይህ የወታደራዊ ሳይንስና ጥበብ የአመራር ስልጠና ቀጣይ ለሚኖሩን ግዳጅና ተልዕኮ ትልቅ አቅም የፈጠረ ነው። ያገኘነውን አቅም ተጠቅመን የምንመራውን የጦር ክፍል የበለጠ ማብቃት ይጠበቃልም ብለዋል። በየትኛውም ሁኔታ ውስጥ ሆነን መሰልጠን፣ መብቃትና መዋጋት የሚያስችል አቅም ፈጥረናል ያሉት የሰሜን ምዕራብ እዝ አዛዥ ሌተናል ጀነራል ብርሃኑ በቀለ በቀጣይም ይህ ሁለንተናዊ ተልዕኮ የመፈጸም ብቃት ተጠናክሮ ሊቀጥል እንደሚገባ አሳስበዋል። የስልጠናውን ሪፖርት ያቀረቡት የእዙ ማሰልጠኛ ማዕከል አዛዥ ኮሎኔል ሙሉ ይታይ በበኩላቸው ስልጠናው የአመራሩን ሁለንተናዊ አቅምና ብቃት በሚያሳድጉ የተግባርና የንድፈ ሐሳብ ትምህርቶችን ከልምድና ተሞክሮ ጋር በመቀመር የተሰጠ በመሆኑ ውጤታማ ነበር ብለዋል።
የቀድሞው የሰላም ሚኒስትር ዴኤታ አቶ ታዬ ደንደአ ዛሬ በማህበራዊ ትስስር ገጻቸው ላይ በጻፉት ማስታወሻ እንዲህ ብለዋል። ጸረ እውቀት ቁማርተኞች ዛሬም እውነቱን አልተረዱም። ስለ ኮሪደር፣ ስለ ሪዞርትና ስለ ፓርክ እያወሩ ለመኖር የተቸገረውን ለማታለል ሲሞክሩ አያፍሩም። ኢትዮጵያ እኮ የቄስ ሞገሴና የመሬት ደላላ ብቻ አይደለችም ብለዋል። እኛ በልቶ ማደር፣ የኤሌክትሪክ ታሪፍ መክፈል፣ ልብስ መቀየርና ሌሎች የህይወት ጉዳዮች የቸገረን የኢትዮጵያ ሐኪሞች፣ መምህራን፣ ወታደሮች፣ ሰራተኞችና የከተማ ወይም የገጠር ነዋሪዎች የደቦ እንጂ የመዝናኛ ጥያቄ የለንም ሲሉም አክለዋል። ስለዚህም የፓርክና የኮሪደር ቁንጅና አያምረንም ያሉት አቶ ታዬ ደንደአ ኢትዮጵያውያን በአጠቃላይና አመራሮች በተለይ ከሐኪሞቻችን እንማር፣ ከብሔር ከሃይማኖትና ከአካባቢ አጥር ወጥተን በነጻነት በፍትህ በሰላምና በወንድማማችነት ጉዳዮች ላይ በጋራ ለጋራ እናተኩር፣ ችግሩ ለሁላችንም የህልውና አደጋ ነውና በመርህ እንተባበር ሲሉ ገልጸዋል። የጤና ባለሙያዎች የደሞዝና ሌሎች የጥቅማ ጥቅም ጥያቄዎችን እያነሱ ይገኛሉ። ከ4 ቀን በኋላ የስራ ማቆም አድማ እናደርጋለን እያሉ ሲሆን ከዚህ ጋር በተያያዘ የጎንደር አጠቃላይ ሆስፒታል በስሩ የሚገኙ የጤና ባለሙያዎችን አስቸኳይ ስብሰባ መጥራቱ ተሰምቷል። አንድ ሳንሆን ከመቀመጫችን አንነሳም ሲል ፋኖ ዮሐንስ ንጉሱ ገለጸ። አማራው ለአንድነቱ ጭንቅ ጥብብ ብሎ አንድ አድርጎን ሲል እየተማጸነ ነው ያለው ፋኖ ዮሐንስ ንጉሱ ልክ ነው። ለህዝብ ብሎ የሚታገል ፋኖ አንድ ሳይሆን ከመቀመጫው አይነሳም። ህዝቡ በትዕግስት ስለጠበቀን ውለታ እንደዋለልን እናመሰግነዋለን። አወናባጅ ወሬ የምናናፍስ ደግሞ እናድብ ሲል የአማራ ፋኖ አንድነት በጎንደር ቃል አቀባይ ፋኖ ዮሐንስ ንጉሱ ተናገረ። መረጃው የመረብ ሚዲያ ነው። በተያያዘ ዜና አሁንም እየቀጠለ ባለው ውጊያ ትናንትና ሚያዝያ 30 ቀን 2017 ዓ.ም ምሽት የአማራ ፋኖ በወሎ ቤተ አምሐራ ልዩ ዘመቻ ቆቦ ከተማ ዘልቀው በመግባት የአገዛዙ የስበት ማዕከል የሆኑ የተመረጡ ቦታዎች ላይ ጥቃት ፈጽመዋል ተብሏል። በምሽቱ ውጊያ ከልዩ ዘመቻ የተወሰኑት ቆቦ ከተማ ሙሉ ለሙሉ ሰርገው በመግባት በርካታ የመንግስት ሰራዊት፣ አድማ ብተናና ሚሊሻ ሞትና ቁስለኛ ማድረጋቸውም ተገልጿል። መረጃው የሞገስ ሽፈራው ነው። በከፍተኛ የዳኞች ስራ መልቀቅ ሳቢያ በተፈጠረ የዳኞች እጥረት መዝገቦች በታቀደው ልክ እልባት አላገኙም ሲል የደቡብ ወሎ ዞን አስታወቀ። የዞኑ ፍርድ ቤቶች የ9 ወራት ስራ አፈጻጸም ግምገማ በደቡብ ወሎ ዞን ከፍተኛ ፍርድ ቤት አዳራሽ የተካሄደ ሲሆን የከፍተኛ ፍርድ ቤቱ የማኔጅመንት አባላትና በዞኑ የሚገኙ ወረዳ ፍርድ ቤት ፕሬዝዳንቶችና የዋና ስራ ሂደት አስተባባሪዎች በተሳተፉበት ተካሂዷል። የደቡብ ወሎ ዞን ከፍተኛ ፍርድ ቤት እቅድ ዝግጅትና በጀት ክትትል ባለሙያ አቶ መሐመድ ሰይድ የዞኑን ፍርድ ቤቶች የ2017 ዓ.ም የ9 ወር የስራ አፈጻጸም ሪፖርት አቅርበዋል። በከፍተኛ ፍርድ ቤት ከቀረቡት የፍትሐ ብሔር ጉዳይ 3937 መዝገቦች ቀርበው 2758 መዝገቦች እልባት ሲያገኙ በወንጀል ጉዳይ 1432 መዝገቦች ቀርበው 884ቱ ውሳኔ አግኝተዋል ብለዋል። በአጠቃላይ በፍትሐ ብሔርና በወንጀል 5369 መዝገቦች ቀርበው 3642 መዝገቦች እልባት እንዲያገኙ ተደርጓል። በተመሳሳይ በዞኑ የወረዳ ፍርድ ቤቶች 49993 የፍትሐ ብሔር መዝገቦች ቀርበው 45772 መዝገቦች ውሳኔ አግኝተዋል። ከዚህ በተጨማሪ በወንጀል ጉዳይ 6435 መዝገቦች ቀርበው 6128 መዝገቦች ውሳኔ ተሰጥቶባቸዋል። የጸጥታ ችግር መኖር፣ የተከሳሽን የምስክር አቀራረብ ክፍተትና በተለይም በከፍተኛ ፍርድ ቤቱ በርካታ ዳኞች ከመልቀቃቸው ጋር በተያያዘ የተፈጠረው የዳኛ እጥረት በታቀደው መጠን መዝገቦችን እልባት ላለማግኘታቸው እንደ ዋነኛ ምክንያት ተጠቅሷል። ውሳኔ የሚያገኙ መዝገቦች የዕድሜ ቆይታን በተመለከተ ውሳኔ ካገኙ መዛግብቶች በከፍተኛ ፍርድ ቤቱ 84 በመቶ፣ በወረዳ ፍርድ ቤቶች ደግሞ 98 በመቶ ከ6 ወር በታች በሆነ ጊዜ እልባት ያገኙ መሆናቸው ተገልጿል። የፍርድ ጥራትን በተመለከተ በከፍተኛ ፍርድ ቤት ታይቶ በጠቅላላ ፍርድ ቤት የመጽናት ምጣኔ ስንመለከት ውሳኔ ካገኙ 2382 መዝገቦች ውስጥ 1468 መዝገቦች ጸንተዋል። ከወረዳ ፍርድ ቤቶች እልባት አግኝተው ለከፍተኛ ፍርድ ቤት ቀርበው እልባት ካገኙ 2575 መዝገቦች ውስጥ 1364ቱ የጸኑ መሆናቸውን የተገኘው መረጃ ያሳያል። ከአማራ ፋኖ ብሔራዊ ኃይል አፋባሃ መግለጫ ተሰጥቷል። የቋራ ቃል ኪዳን የአማራ ሕዝብ የጀመረው የህልውና ተጋድሎ በከፍተኛ ሁኔታ የተጋጋለበት ዘመን ላይ እንገኛለን ያለው መግለጫው የአማራ ክልልን ጨምሮ በበርካታ የሀገሪቱ አካባቢዎች እየተደረገ ያለው ትግል ህዝባዊ መሰረት ያለው በመሆኑ በአንድ ወጥ ድርጅት እየተመራ ባይሆንም አመርቂ ውጤት እያስመዘገበ እንደሚገኝ ገልጿል። ትግሉ ግለቱን ጠብቆ የበለጠ እንዲፋፋምና በአጭር ጊዜ የአማራን ሕዝብ ነጻነት ያረጋግጥ ዘንድ ይህንን ትግል የሚያቀናጅና የሚያስተባብር የጋራ አመራር ያለው ድርጅት መወለድ ጊዜው
የጠየቀው አንገብጋቢ ጉዳይ ሆኖ ተገኝቷል የሚለው መግለጫው ይህንን አንገብጋቢ ጥያቄ ለመመለስ በርካታ ሙከራዎች ተደርገዋል፣ ብዙ ውጣ ውረዶችም ታልፈዋል ብሏል። በመጨረሻም የአማራ ፋኖ በጎጃም፣ የአማራ ፋኖ በወሎ ቤተ አምሐራ፣ የአማራ ፋኖ አንድነት በጎንደርና የአማራ ፋኖ በሸዋ ከፍተኛ አመራሮች በጋራ ቋራ ጎንደር ባደረጉት ቀናትን የወሰደ መስራች ጉባኤ ዛሬ ግንቦት 1 ቀን 2017 ዓ.ም የአማራ ፋኖ ብሔራዊ ኃይል አማራ ፋኖ ናሽናል ፎርስ የተሰኘ ድርጅት መመስረታቸውን መግለጫው አመላክቷል። መግለጫው የአማራ ፋኖ ብሔራዊ ኃይል በአማራ ብሔርተኝነት የፖለቲካ ርዕዮተ ዓለም ላይ የቆመ ህዝባዊ ተጋድሎን እንደሚመራ የጠቀሰ ሲሆን የድርጅታችን ዋነኛ ተልዕኮም እየተደረገ ያለውን የህልውና ትግልና ህዝባዊ አብዮት ማስተባበርና ማቀናጀት ይሆናል ብሏል። ድርጅቱ የአማራ ፋኖ ብሔራዊ ኃይል በኢትዮጵያ ሉዓላዊነትና አንድነት ላይ የማያወላወል አቋም እንዳለው ገልጾ የአማራ ህልውና የሚረጋገጠውም ከሌሎች ኢትዮጵያውያን ኃይሎች ጋር በሚደረግ የጋራ ትግል አሁን ያለውን አገዛዝ በማስወገድ በምትኩ በሽግግር ሂደት በሚገነባ የጋራ መንግስት ምስረታ እንደሆነ እንደሚያምን ያስረዳል። አክሎም ድርጅታችን የአማራ ህዝብ ተጋድሎ የህልውና ተጋድሎ ነው ስንል ህልውናችንን የተፈታተነውን መዋቅርና ትርክት መለወጥ እንደሆነ በጽኑ እንደማመናችን መጠን የወልቃይት ጠለምትና ራያን ጨምሮ በሁሉም የሀገራችን አካባቢ ያለ የወሰን የማንነትና ራስን በራስ የማስተዳደር ጥያቄ ለማስመለስ እንደሆነ እናረጋግጣለን ብሏል። መግለጫው መዋቅራዊ ጥቃትን መቀልበስና ለአማራ ህዝብ ማህበራዊ ፍትህን የሚያሰፍን ስርዓተ መንግስትን መፍጠርን ታሳቢ ያደረገ ነው ሲል የሚገልጸውን ትግል የሚመራ ማዕከላዊ አመራር መፈጠሩን አመላክቶ የህልውና ትግል እያደረገ ላለው ህዝብ ተጨማሪ አቅም ነው ሲል ገልጾ የሁሉንም ባለድርሻ አካላት ድጋፍ እንደሚፈልግ አመላክቷል። መግለጫው እንደሚገልጸው የአማራ ፋኖ ብሔራዊ ኃይል አወቃቀር ጠቅላላ ጉባኤ፣ ማዕከላዊ ምክር ቤት፣ የስራ አስፈጻሚ ኮሚቴ እንዲሁም የአባላት አርበኞች ምክር ቤትን አካቶ ህገ ደንብ በማጽደቅ ተቋቁሟል ያለ ሲሆን የአባት አርበኞች ምክር ቤትን አርበኛ መሳፍንት ተስፉ እንዲመሩት መስራች ድርጅቶቹ ተስማምተዋል ሲል ገልጿል። የድርጅቱን አመራር በተመለከተ የመስራች ድርጅቶችን አባላትና ሰራዊት ለማዋሃድ ጊዜ በማስፈለጉ የድርጅቱን አመራር በማዋቀር ሂደት የመስራች ድርጅቶችን አመራርና አባላትን ተሳትፎ ከፍ ለማድረግ ሲባል የትጥቅ ትግሉ ከሚደረግበት የቀናት ስፋት አንጻር የጋራ አመራር በማስፈለጉ እንዲሁም ሌሎች በኢትዮጵያ ውስጥ ያሉ የፋኖ አደረጃጀቶች የድርጅቱ አካል የሚሆኑበትን እድል ለመፍጠር ሲባል ድርጅቱ በማዕከላዊ ኮማንድ እንዲመራ ተወስኗል ያለ ሲሆን 13 አባላት ያሉት ማዕከላዊ ኮማንድ መቋቋሙን ገልጿል። እነሱም አርበኛ ዘመነ ካሴ፣ አርበኛ ሀብቴ ወልዴ፣ አርበኛ እምሬ ወዳጆ፣ አርበኛ ደሳለኝ ሲያስብ ሸዋ፣ አርበኛ አስረስ ማርዳምጤ፣ አርበኛ ሄኖክ አዲሴ፣ ጀነራል ተፈራ ማሞ፣ አርበኛ ዘናቡ ልንገረው፣ አርበኛ ድርሳን ብርሃኔ፣ አርበኛ አስቻለው በለጠ፣ አርበኛ ሳሙኤል ባለድል፣ አርበኛ ማርከው መንግስቴና አርበኛ ማክበር ስመኘው ናቸው ሲል ገልጿል። መግለጫው አክሎም ሙሉ የአመራር ምደባ ተሰርቶ እስከሚጠናቀቅ ማዕከላዊ ኮማንዱ የድርጅቱን የፖሊስ ቢሮና የስራ አስፈጻሚ ኮሚቴ ሚና በመውሰድ የድርጅቱን ወታደራዊ፣ ፖለቲካዊ፣ የዲፕሎማሲና የአስተዳደር ስራዎች እንዲመራና እንዲወስን ስምምነት ላይ መድረሱን አመላክቷል። ፓኪስታን 3 የጦር ሰፈሮች ላይ ጥቃት አድርሳለች ስትል ህንድ መክሰሷ ተሰማም። ፓኪስታን 3 የጦር ሰፈሮች ላይ በሰው አልባ አውሮፕላኖችና ሚሳኤሎች ጥቃት አድርሳለች ስትል ህንድ ብትከስም ኢስላማባድ ግን ውንጀላውን ውድቅ አድርጋለች። የህንድ ጦር አገሪቱ በምታስተዳድረው የካሽሚር ግዛት በሚገኘው በጃሙና በፑንጃብ ግዛት በሚገኘው ፓንታኮት የጦር ሰፈሮቿ ፓኪስታን የሞከረችውን ጥቃት ማክሸፉን ገልጿል። በህንድ ቁጥጥር ስር በምትገኘው የካሽሚሯ በጃሙ ከተማ ሐሙስ አመሻሹ ላይ ፍንዳታዎች መሰማታቸውንና መብራት መቋረጡ ተዘግቧል። የፓኪስታን የመከላከያ ሚኒስቴር ከጥቃቱ ጀርባ እጃቸው እንደሌለበት ተናግረዋል። እስካሁን ጥቃት አልፈጸምንም፣ ምንም አላደረግንም፣ ጥቃት አድርሰን ደግሞ አንክድም ሲሉ ሐዋጃ አሲፍ ተናግረዋል። ቀደም ሲል ሐሙስ ዕለት ህንድ የፓኪስታንን የአየር መከላከያ መምታቷንና ኢስላማባድ ረቡዕ ምሽት ህንድ ውስጥ የሚገኙ ወታደራዊ ኢላማዎችን ለመምታት ያደረገችውን ሙከራ ማክሸፏን አሳውቃለች። ህንድ ረቡዕ ዕለት በፓኪስታንና በፓኪስታን ቁጥጥር ስር በሚገኘው ካሽሚር ውስጥ የሚገኙ ኢላማዎች ላይ ጥቃት መፈጸሟን ተከትሎ ፓኪስታን ድርጊቱን ሌላ የጥቃት አባባሽ ድርጊት ስትል ጠርተዋለች። በተያያዘ ዜና ፓኪስታን የኒውክሌር መከላከያዋን እንደገና ለማቋቋም እየፈለገች ነው ተባለ። ፓኪስታን ራሷን ለመከላከልና የኒውክሌር መከላከያዋን እንደገና ለማቋቋም እንዲሁም ለህንድ የሚሳኤል ጥቃት ምላሽ የመስጠት መብቷ የተጠበቀ ነው ሲሉ የቀድሞ የፓኪስታን ጦር ብርጋዴር ራሺድ ዋሊ ለአልጀዚራ ተናግረዋል። ፓኪስታን የኒውክሌር ኃይል ባለቤት ሆና ይህን ያህል ግድ የለሽ ልትሆን መቻሏ ግርምት እንደፈጠረባቸው ዋሊ ተናግረዋል። የቀድሞ የጦር ሰራዊት ብርጋዴር የኢስላማባድ ምላሽ ተመጣጣኝና በወታደራዊ ኢላማዎች ላይ እንደሚጠበቅ ተናግሯል። በፓህልጋም ጥቃት ከተፈጸመ በኋላ ፓኪስታን አስመሳይ የሆኑ ወንጀሎች ገጥሟታል ሲሉ ተደምጠዋል። በህንድ በሚተዳደረው ካሽሚር ግዛት በኤፕሪል 22 ቀን 26 ሲቪሎች የተገደሉበት ጥቃት ህንድን አስቆጥቷታል። ምንም እንኳን ለጥቃቱ ለዓለም አቀፍ ምርመራ ፓኪስታን ትብብር ብታደርግም ህንድ ግን የኢስላማባድ መንግስት ከጥቃቱ ጀርባ እጁ አለበት ስትል ከሳለች። ህንድ ከጎረቤቷ ፓኪስታን ጋር በጠነከረ ውጥረት ውስጥ ባለችበት በዚህ ወቅት ሁሉም ወደቦች፣ የመርከብ ተርሚናሎችና የመርከብ ማጓጓዣዎች
ተጨማሪ የደህንነት እርምጃዎችን እንዲተገብሩ መመሪያ ሰጥታለች ሲል የሮይተርስ የዜና ወኪል ዘግቧል። ይህ መመሪያ ሊሰጥ የቻለው ህንድ በሰሜን ግዛቶቿ በሚገኙ 24 አውሮፕላን ማረፊያዎች የሲቪል በረራዎችን በማቆም የኒውክሌር ጦር መሳሪያ ከታጠቀችው ተቀናቃኟ ፓኪስታን ጋር ግጭት ውስጥ መግባቷን ተከትሎ ነው። ህንድ ረቡዕ ዕለት የአሸባሪዎች ካምፖች ላይ ያነጣጠረ የአየር ጥቃት ከጀመረች ወዲህ በተለይም በፓኪስታን ወደ 50 የሚጠጉ ሰዎች ተገድለዋል። ይህም በጎረቤቱ ሀገራት መካከል ከ10 ዓመታት ወዲህ የከፋ ግጭት አስከትሏል። አንዳንድ የህንድ ታላላቅ አየር መንገዶች ኤር ኢንዲያ፣ ኢንዲጎ እና ስፓይስ ጄት ከረቡዕ ጀምሮ ከ100 በላይ በረራዎችን ሰርዘዋል። የፓኪስታን የመከላከያ ሚኒስትር ካዋጃ መሐመድ አሲፍ መንግስታቸው ከህንድ ጋር ያለውን ችግር እንዳይባባስ በሚደረገው ጥረት ላይ በየቀኑ ከሳውዲ አረቢያ፣ ኳታር እና ቻይና ጋር እየተነጋገረ መሆኑን ገልጸዋል። የሱዳን ጦር የፈጥኖ ደራሹን የድሮን ምት ተቋቋምኩኝ አለ። የሱዳን ጦር ከጊዜያዊዋ የፖርት ሱዳን ዋና ከተማ ላይ በመሆን የሱዳን ፈጥኖ ደራሽ ለተከታታይ 6ኛ ቀን እየፈጸመ ያለውን የድሮን ጥቃት መቋቋም ችያለሁ ማለቱን ሱዳን ትሪቢዩን ዘገበ። በመካከለኛው ፖርት ሱዳን ማለትም ዋናው የቀይ ባህር ወደብ ላይና በሰሜኑ ክፍል የጦሩ ፍላሚንጎ ናቫል የተሰኘው መሰረት ላይ የተሞከሩ ጥቃቶች በአየር መቃወሚያ ማክሸፍ ተችሏል ብሏል። ይህ ሪፖርት የተሰጠው ፈጥኖ ደራሹ ከእሁድ ዕለት እስከ ሮብ ዕለት በተከታታይ ውጤታማ የድሮን ጥቃት ከፖርት ሱዳን ዓለም አቀፍ አየር መንገድ አካባቢ የሚገኘውን ኦስማን ዲንጋ የተባለውን ኤርቤዝ ካጠቃና ወሳኝ የነዳጅ ዲፖውን ከመታ በኋላ ነው ተብሏል።